ምን አለ መደራደር ባይኖር ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ ግን ባለማዊ ሕግ ባለማዊ ስርዓት በሌላው በተለመደው ይህን ስጠኝ እሰጣለሁ ይህንን አድርግልኝ አደርግልሃለሁ እንደውም ፐርሰንት አለበት እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩ ነው ያሉን፣ አንገኝም ነው ያሉ ሲሉኝ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋራ እኔም አብሬ ቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምእመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራችሁ። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ ይሄን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክለኛ ሊሆን አይችልም። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ጸፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል፣ ድካሙን ያስወግደዋል። አልደክማቸው ብሎ ነው እንዴ? በብዛት በዚህ 3 ቀን ትናንትና ብቻ አላየሁትም። ኃይለ መስቀል እየተከታተልኩኝ ነበረ። ትናንትና ብቻ ረፍት ወስደሃል መሰለኝ። ከትናንትና ወዲያ ዛሬ ሙሉን እንደጮኸ ነው። ደግሞ ትንሽ ወጣ ሲልም እያየን ነው። የት አለ ሲባል ነበረ ቅድም። ጥሩልን እሱን ጥሩልን እየተባለ ነበር። ተሰጥኦ ነው። አንድ ሰው ተሰጥኦ ካለው ያንን መቀበል ነው፣ አሜን ማለት ነው። እግዚአብሔር የፈቀደለትን የሰጠውን ስጦታ ደግሞ መግፋት ወይም ደግሞ መጠራጠር፣ አለበለዚያም ደግሞ ሌላ አመለካከት ንፍገት ይባላል። እግዚአብሔር ያልነፈገውን ለአንድ ሰው ለእያንዳንዳችን እዚህ ላለ ነው የሰጠን ጸጋን በሰጠን ጸጋ መጠቀም ነው። ስለዚህ ለዚህ ጉባኤ ለዚህ ስራ ስኬታማነት ሙሉ ጊዜያችሁን ሙሉ ዕውቀታችሁን ያለ እንከን ባየሁት፣ እኔ ያየሁትን ነው የምመሰክር፣ ያላየሁትን መናገር አልችልም። ያየሁትን ያረጋገጥኩትን ደከመን ሳትሉ ሌላው ቀርቶ እንደው እራት እንኳ ሳትበሉ ያደራችሁበት ጊዜ እንዳለ ትናንትም ምንም ሰምቻለሁ። ካስተናጋጅም ከኛም ጉድለት ወይም የቀደመ ተመግቦ ወደ ኋላ እዚህ ደግሞ ደፋ ቀና ያለ አልፎት ጦም ያደራችሁበት ጊዜ እንዳለም ተረድቻለሁ። የሚቀርበውን እንኳ ይህን ያህል እየጮኻችሁ ይህን ያህል እየደከማችሁ ያውም በሙቀት በዚህ አዳራሹ ናችሁ የተሻለ ነገር ሰው ማግኘት ያለበትን ዕለታዊ ምግቡን እንኳ በተመጣጠነ አልቀረባላችሁም። ግን እግዚአብሔር መንፈስ ቅዱስ መግቧችኋል። እናንተም ከእግዚአብሔር ክብርን ለመቀበል የእግዚአብሔርን ልዩ ጸጋ ለመጎናጸፍ የእግዚአብሔርን ቸርነት ፈልጋችሁ ስላደረጋችሁት ይህ ጎደለ ብላችሁ ምንም አላጉረመረማችሁ። በሌላ መልኩ ብትመጡ ኑሮ
ውሃም ለምን አልቀረበም? አሁን እዚህ ውሃ የለም። እዚህ ጋር የምታዩት ውሃ ለድጋፍ ነው የቀረበ እንጂ ለመጠጥ አይደለም። በዓለም ውስጥ እያየን ነው። 5 ደቂቃ ተናግሮ ትንሽ መጠጣት አለበት አይደል? አሁንም ትንሽ ተናግሮ ትንሽ መጠጣት አለበት። ይህን ያህል እየተናገረ አልጠጣም። ይህን ያህል እየዘመራችሁ ውሃ የለም። ምክንያቱም እዚህ ይሄ አዳራሽ አገልግሎቱ ለወንጌልና ለወንጌል ብቻ ስለሆነ ውሃ፣ ቆሎ ወዘተርፈ እዚህ ጋር ምግብ አይገባም። እንደ አንድ ቤተ መቅደስ ስሙንም አይታችሁት ከሆነ ወንጌለ መንግስት ነው። ነዋ ወንጌለ መንግስት። ስለዚህ ባጭሩ ወንጌለ መንግስት ነው። የእግዚአብሔር የመንግስቱ ወንጌል መንግስተ ሰማያት የምንወርስበት የሚነገርበት ስለሆነ ወንጌል ደግሞ ክቡር ስለሆነ ክቡሩን በክቡር ቦታ ማስተላለፍ ስላለብን ለዚህ ነው እዚህ ውሃ ቆሎ እንኳ ያላቀረብ እንጂ እንዲያ ቢል እንቅልፉም ይርቃል። ግን ሳይቀምሱ ሳይጠጡ ምንም ነገር ብቻ በዝማሬ በእልልታ በማስተባበር ይህን ያህል መቆየት ከመንፈስ ቅዱስ የተሰጠ ልዩ ጸጋ ነው። በዚህ መንፈሳዊ ኩራት ተሰምቶኛል። ሁላችሁንም እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ።